ሪል ኩዊክ ብሏል እና የተወሰኑ ለማሳየት ያክል ሰሃል ቡኻሪ 3167 ላይ ቀደም እያልኩኝ ነበረ። ምንድነው የሚለው? ዋይል ዊ ዌር ኢን ዘ ሞስክ ይላል፣ መስጊድ ላይ ነበርን ይላል። አቡ ሁረይራ ነው ዘጋቢው። ዘ ፕሮፌት ከም አውት ኤንድ ሰይድ ይላል፣ ከመስጊድ ወጣና እንዲህ አለን። ኦኬ፣ እዛ ያሉ ሙስሊሞችን የተሰበሰቡት ማለት ነው። ሌት አስ ጎ ቱ ዘ ጁውስ፣ ወደ አይሁዶች እንሂድ ይላል። ወደ ማን? ወደ አይሁዶች። ሌት አስ ጎ ቱ ዘ ጁውስ ነው የሚለው። ከዛ ዊ ዌንት አውት ቲል ዊ ሪችድ ቤይተል አል ሚድራስ ይላል። ልክ በደንብ አስተውሉ። በነገራችን ላይ ልክ ትናንትና የተፈጸመው ነገር መሐመድ ሲፈጽመው ፕራክቲካሊ ማለት እዚህ ምን አለ? ዋይል ዊ ዌር ኢን ዘ ሞስክ ዘ ፕሮፌት ኬም አውት ኤንድ ሰይድ ሌት አስ ጎ ቱ ዘ ጁውስ፣ ወደ አይሁዶች እንሂድ አለ። ዊ ወንት አውት ቲል ዊ ሪች ቤተል አል ሚድራስ። ቤተል አል ሚድራስ ማለት አይሁዶች ጸሎት የሚያደርጉበት የአይሁዶች የጸሎት ስፍራ ማለት ነው። እነሱ የተሰበሰቡበት የእነርሱ አካባቢ እና ደግሞ እነርሱ ጸሎት የሚያደርጉበት ቤተ መቅደስ ውስጥ ሄደ ማለት ነው። ዘን ሂ ሴድ ቱ ዘም፣ መስጂድ ውስጥ ነበሩ። መሐመድ ይህን ሀሳብ የሚያመጣው እስቲ ደግሞ ወደ አይሁዳውያን እንሂድላቸው አይነት ነገር ብሎ የተነሳው ወደዚህ ወደሚጸልዩበት ቦታ ወደ ሲናጎጉ። ትክክል። አዎ ወደዛ እንሂድ አላቸው። የአይሁዶች ቦታ ነው፣ መኖሪያቸው ነው። እና ደግሞ ቤተ መቅደሱ ደግሞ ቤተል አል ሚድራስ የአይሁዶች የጸሎት ስፍራ ሙክራብ ነው ማለት ነው። ስለዚህ ሄደ። ስለዚህ ምን አላቸው? ሂ ሴድ ቱ ዘም ይላል። ሙስሊሞችን ሰብስቦ ሄደ። ሂ ሴድ ቱ ዘም እንዲህ አላቸው፣ ኢፍ ዩ ኢምብሬስ ኢስላም ዩ ዊል ቢ ሴፍ አለ። እስልምናን ከተቀበላችሁ ሰላም ትሆናላችሁ አለ። ዩ ዊል ቢ ሴፍ፣ ሰላም ትሆናላችሁ። You should know that the earth belongs to Allah and his apostle. ምድር ሁሉ የኔና ያላህ ነች። ይህን ልታውቅ ይገባችኋል። ምክንያቱ የእነሱ ቦታ ነው ሄደው፣ እነርሱ የሚኖርበት ስፍራ ስለሆነ ሄደው የኛ ቦታ እኮ ነው እንዳይሉት ማለት ነው። መሬት ሁሉ የኔና ያላህ ነች። አቡ ወጌታ ነው። ቆይ እስቲ አሁን ምን ይባላል? እንትን ሳይቀድምኝ ልቅረባቸው እኮ መሬቱ የኔ ነው። ቆይ ነገሩ እንትን እያለው ስለገረመኝ ክርስቶስን መስጂድ ውስጥ ቁጭ ብለዋል እና መስጂድ ውስጥ አንድ ምክርን መከሩ። ምን አይነት ምክርን ነው የመከሩት? እስቲ ተነስተን ወደ አይሁዳውያን እንሂድ፣ ያውም ወደ ጸሎት ስፍራቸው ወደሚሰባሰቡበት ቦታ እንሂድ አሉ። ተነስተው ሄዱ። ተነሱ፣ እስላም ከሆናችሁ ሴፍ በቃ ፒስ ትሆናላችሁ፣ ሰላም ትሆናላችሁ፣ አለበለዚያ ግን ወየውላችሁ፣ በቃ ምድሪቱ የአላህና የኔ ነው አይነት ነገርን ተናገረ። ይሄ አደገኛ ነው። በጌታ ስም እንዴ! ምድሪቱ የአላህና የኔ ነው። ሄደባቸው። የምር እንደዚህ ነበረ። ያው አቅሙ ሲደራጅ ሁሉም የኔና ያላህ ነው ማለት ጀመረ። በጣም ያሳዝናል እውነት ለመናገር። እንትን ይቅርታ አቋረጥኩ። አሁን ቅድምም እንደውም ረስቼው ነበረ ከለስ ሳደርገው እና ምን አይነት ነገርም ተነስቶ ነበር። አይ እስልምና የሰላም ሃይማኖት ነው ምናምን ብለው የሚያነሷቸው እንግዲህ ብለው የሚያነሱ የቁርአን ክፍል በሃይማኖት ማስገደድ የለም ምናምን የሚል ቁርአናችን ላይ እኮ አለ ይሉ የለ እና እሱንም ቅድም እንዳትረሱ ዮሐዴ እሱንም አያ አንስቶት ነበር። አዎ እንደዚህ የሚል አለ ቁርአን ላይ። ግን እሱ ቀደም ብሎ ገና መሐመድ በሚነሳበት ሰዓት ላይ ወረደልኝ ያለው ነበር። ኦኬ በሃይማኖት ማስገደድ የለም፣ መጽሐፍቶቻችሁ ለእናንተ ያወረዳቸው ለእኛም ያወረዳቸው ነው፣ መጽሐፍቶቻችን አይነት ነገር፣ አምላካቸው አምላካችን ነው አይነት ነገር። በጣም ፒስፉል አይነት ሆኖ ነው የጀመረው። ልክ ሲጀምር ማለት ነው ከመካ ወደ መዲና ሄዶ ከዛ መዲና ላይ የተወሰነ እየጠነከረ ሲሄድ የሚያመጣቸው የሆኑ አብሮ የሚመጡ ባህሪያቶች አሉ። አስቀድሞ ያው እንትንም የለውም ማለት አቅምም አይኖረውም። መጀመሪያ ላይ አቅምም የለውም፣ ተከታይም ብዙም ሰር የለው። በኋላ ላይ ግን ወደ መዲና ሄዶ ምናምን ነገር
ምንድነው የተወሰነ አቅሙ እያደራጀ ምናምን ሲመጣ ግን በጣም ሃርሽ መሆን ይጀምራል ማለት ነው አይደል? ግደለው አይነት የሚመስል ነገር ማለት ነው። እና እንደዚህ አይነት ነገሮች በኋላ ላይ የመጡ ናቸው። እና ያ አያ ደግሞ አብሮጌት እንደተደረገ ቅድም አሳይቶ ነበር። ያው የምታስታውሱ ከሆነ የአብሮጌሽን አለ እስልምና ላይ የካንሰሌሽን ወይም አብሮጌሽን ምንድነው? አንድ የሆነ ነገር አላህ መልእክት ይሰጥና ማለት ነው ቁርአን ላይ አንብባችሁት ምናምን ነገር ሀገር ሰላም ብለህ ታነበውና ግን ምናልባት ግን ያው ራሱ አንብባችሁት ምናምን ነገር ያለፋችሁት ነገር በሌላ የቁርአን ክፍል ደግሞ አብሮጌት ሊደረግ ይችላል። እና ያም እንደዛ አብሮጌት የተደረገ ወይም ካንሰል የተደረገ የተጣፋ ነው። አንዱን በአንዱ እያጣፉ ይሄዳል። አንዱን በአንዱ የማጣፋት ነገር እንደዚህ ነገሮች ይኖራሉ። ኦኬ እሺ። እና የሚያስገርም ነው። አሁን መሐመድ ይህን ነገር የሚያደርገው አቅሙን ካገኘ በኋላ ከፈለገ ወደ አይሁዳውያን ቀጥ ብሎ ሄድና ተነስ ከዚህ ጥፋ አይነት ነገር ማለት ነው። ይሄ ልክ አንዳንዴ እንደ ሰፈር ካቦ ማለት ነው። እና የሰፈር ጀማዎች ተነስተው ምናልባት እንደዛ ቢያደርጉ አሁን እንደዚህ ነገር እንኳን የለም መሰለኝ፣ ግን ድሮ ላይ እንደዛ ነበር ይባላል። እና ብድግ ብለህ ሄደህ ማለት የሆነ ጸብ ስትፈልግ እንደዛ ታደርጋለህ። አሁን ደግሞ እነዚህ ምንድነው እስልምናን ተቀበሉ አለያ ግን እስልምና ከተቀበላችሁ ሰላም ትሆናላችሁ። ኦኬ አለያ ጉድ መጣ። መሬት ሁሉ የኔና የአላህ ልትሆን የተገባች ናትና ኦኬ መሬት ሁሉ የአላህና የኔ ናት። በቃ እስልምና ተቀበል። ወደ አይሁዳውያን የጸሎት ቦታ ሄዱ እና እሱን አሁን ቅድም ዛሬ ትናንት ከተፈጠረው ነገር ጋር የሚገናኝ ነገር አለ። ፕራክቲካሊ ሙሐመድ የሚያደረገው የሚመስል ነገር አለ ብሎ የነገረን እሱን ነው። በደማስቆ በሲሪያ እንደዚህ አይነት የሚመስል ነገር ነው ያለው። ክርስቲያኖች የሚጸሉበት ስፍራ ላይ ሆኖ ቅዳሴ ተቀደሰ ነው። የከሳት ቅዳሴ ነበር የገቡት አመሻሽ ላይ ሰው ቅዳሴያቸው ላይ ነው ሄዶ አጋዩቸው በቦምብ ማለት ነው። እሺ ስለዚህ አሁን ከዛ ተምረው ነው የሚሆነው እያለ ነው። አሁን እንደዛ የሚያደርጉት ሰዎች እንደዚህ አይነት ሙስሊሞች አይ ከመሐመድ ተምረው ነው እንግዲህ እየተባለ ያለው። እሺ ቀጥል እስቲ ዋዲ። እሺ አሊያ ስትል እኮ አሊያ ሽምብራ ልትል ነው እንዴ? እንዳትሄድበት ብዬ ነው። ይሄ ቲክቶክ ገና አንተ ውስጥ እና እንደዛ አላቸው። ስለዚህ ምን አለ ኮመንቱን ልክፈትላቸው እየጻፉ ይስሙ። ለዚያ ይዘጋባቸው ይከፈትላቸው። ኤኒዌይስ ከዛ ምንድነው ሙስሊም ከሆናችሁ ሴፍ ናችሁ ምናምን አላቸው። አለበለዚያ ያው ልታውቁ ይገባል መሬት ለኔና ለአላህ ነች ይልና ከዛ በኋላ ግን ባይዘወይ ፐርፐዝ በዛ ሰዓት ብርም ይፈልጋል። አክቹአሊ ምን ይላችኋል? እንደ ኦፖርቹኒቲ እንደ አማራጭ ምን ይላችኋል? the earth belongs to Allah and his apostle አለና and I want to expel you from this land አለ። ከዚህ ምድር አስወጣችኋለሁ ከፈለኩ አይነት ነገር። እሺ so if anyone among us owns some property አለ። ስለዚህ ወይ ሙስሊም ትሆናላችሁ በሰላም አለበለዚያ ደግሞ እዚህ ኦውን ያደረጋችሁት ፕሮፐርቲ ካለ he is permitted to sell it ሊሸጠው otherwise you should know that the earth belongs to Allah and his apostle ይላል። ቀደም የዘረፋው ምዕራፍም ምርጥ የተዘረፉ ምርጥ የተገኙ ነገሮች ሁሉ መጀመሪያ ለአላህና ለመልእክተኛው ነው የሚለው። ምርጥ የተገኘ ሁሉ ለመሐመድና ለአላህ ነው የሚባለው። ስለዚህ አሁንም ንብረታችሁን ሁሉ ሸጣችሁ ወይ ምናምን ከዚህ ምድር ለቃችሁ ትወጣላችሁ ወይም እስልምና ትቀበላላችሁ የሚል ምርጫ ሲሰጣችሁ ትመለከታላችሁ። ዘን ይቀጥልና ምን ብሎ ደግሞ ለተከታዮቹ አዘዛቸው? ሰሐህ ቡኻሪ 2954 ላይ እንዲህ አለ፣ ለእንደነዚህ አይነት ሰዎች እምቢ ለሚሉ እስልምናን አልቀበልም ለሚሉ በቁም አቃጥሏቸው እንደውም ብሎ ነበር። የሆነ ሰዓት በቁማቸው ይቃጠሉ። ኦኬ ሂር ዊ ጎ። እንዲህ ይላል አቡ ሁረይራ said Allah's messenger sent us on military expedition telling us if you find such and such persons such persons burn them fire አለ። እሳት ልቀቁባቸዋል እንደዚህ አይነት ሰዎች ካገኛችሁ በእሳት አቃጥሏቸው አለ። ከዛ በኋላ ላይ ህጉን ሲያየው ትንሽ ዊርድ ሆነበት ይመስለኛል። አሻሻለው ምን አለ? then we came to bid him farewell when we wanted to set up
he said previously I ordered you to burn so and so with fire, but as punishment with fire is done by none except Allah. የእሳት ቅጣት ግን አላህ ብቻ ስለሆነ የሚቀጣው ምን አድርጓቸዋል? if you capture them then kill them አለ። ከዛ በኋላ በቃ ከያዛቸዋቸው ግደሏቸው፣ በቃ ግደሏቸው፣ አታቃጥሏቸው የሚል ህግ ሰጥቷቸው ነበር። አቡበከር ግን ይሄንን ህግ በኋላ ላይም ሲፈጽሙ ትመለከታላችሁ። ያው መሐመድ አይሚን አሊ ይቅርታ፣ አሊ ከመሐመድ ቀጥሎ የመጣው እሱ ግን ስቲል ከእስልምና ወጥተው እስልምናን አንቀበልም ለሚሉ ሰዎች በቁማቸው ሲያቃጥላቸው ነበር። በዑመር ሰዓት ይሄ ትክክል አላረገም ብሎ ዘግቦታል ማለት ነው።